የአብይ አህመድ የጥፋት ቡድን የመማሪያ ቁሳቁሶችን በበረከት ወረዳ እየዘረፈ መሆኑ ተገለጸ። የአብይ አህመድ ግትልትል ሰራዊት በሰሜን ሸዋ በረከት ወረዳ የትምህርት ቤት ቁሳቁሶችን በመዝረፍ በመማር ማስተማር ሂደት ላይ ተጽዕኖ እያደረሰ ይገኛል። ታደምጡታላችሁ። ሆሮ ጉድሩና ምስራቅ ወለጋ ዞኖች የተለያዩ አማራ ቢኖሩባቸው ወረዳዎች አማራው ትጥቆ እንዲፈታ እየተደረገ በዞኑና በወረዳ አመራሮች የሚሰለጥኑ ቄሮዎች የክልሉ መንግስት ከሚያቀርብላቸው መሳሪያዎች በተጨማሪ የአማራውን መሳሪያ በኃይል በቀማት እያስታጠቋቸው ይገኛሉ። በሰፊው ትሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን ተቀናጀ። ይህንንም ጉዳይ ይዘናል። ሁለት የአገር በቀል ጥቁር ፋሽስት ከፍተኛ አመራሮች የሆኑት ተደመሰሱ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር በትናንትና አውደ ውጊያ የአድማበትን ሁለት ከፍተኛ አመራር ተደምስሰዋል። ይህን በተመለከተ ዘገባ አሰናድተናል፣ ትሰሙታላችሁ። የዓለም አብያተ ክርስቲያናትና ምክር ቤት በአርሲ ዞን በተፈጸመው ጥቃት የተሰማውን ሐዘን ገለጸ። የዓለም አብያተ ክርስቲያንና ምክር ቤት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፒሌይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ሕይወታቸውን ባጡ ሰዎች የተሰማቸውን ሐዘን ገለጹ። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታል ያሉት ጠቅላዩ ጸሐፊው አክለውም በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰቡ ክፍሎች ሰብአዊ ጥበቃ ማድረግ ያስፈልጋል ብለዋል። ቄስ ፒሌይ የዓለም አብያተ ክርስቲያናትና ምክር ቤት መሰል የአመፃ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ፣ ለሰላምና ለማህበረሰባዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፋቸውን ይገልጻል ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነትን እንዲኖራቸው እንጸልያለን ሲሉም ገልጸዋል። አያይዘውም ምክር ቤቱ በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከኢትዮጵያ ሕዝብ ጋር በማይናወጥ አጋርነት ይቆማል ብለዋል። በመጨረሻም በጥቃቱ ህይወታቸውን ላጡ ነፍሳቸውን በሰላም እንዲያሳርፍልን እንዲሁም ለተጎዱ ሁሉ መጽናናትንና ጥንካሬን ይስጥልን ዘንድ አምልኳቸውን በጸሎት እናሰማለን ብለዋል። የዓለም አብያተ ክርስቲያን ምክር ቤት በዓለም ዙሪያ ከ120 በላይ አገሮች የተውጣጡ 356 አብያተ ክርስቲያንና ያቀፈ ዓለም አቀፍ ህብረት ሲሆን በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ጽጌ አጼ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን ተቀናጀ። በትናንትናው ዕለት በቀን 5 ህዳር 2018 ዓ.ም የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር አናብስቶች አሉበት ወደ ተባለው ቀጠና የጠላት ኃይል ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንደ በልባሎቹ ሙትና ቁስለኛ ሆኗል። በመሆኑም ጠላት በሰፊው በጉንዶ መስቀል በመነሳት ከግራኝ ውቆጫ እስከ ሀንቁ ባለው ቀጠና ከ6 ሰዓት በላይ የወሰደ ውጊያ በማድረግ የጡት ቆራጩ ኃይል 3 መኪና አስክሬን በመያዝ አይቀጡ ቅጣት በመቀጣት እንዲሁም የበፍቃዱ በላይ ክፍለ ጦር ትዕግስት እርሳው ብርጌድ በማከፍት ቀጨኔ ቀጠና ባደረጉት ውጊያ በጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። በመሆኑም የአብይ አህመድ ተላላኪ ባንዳና ወራዳ መከላከያ በዚህ አካባቢ ፋኖን አጠፋለሁ በማለት በ9 ሬጅመንት በሜካናይዝድ የታገዙ ውጊያ ቢያደርግም በአሳምነው አናብስቶች ከጠዋቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛ ውጊያ ሲዋጉ ውለዋል። እንደለመደው አሁን የማህበረሰቡ የሰብል መሰብሰቢያ ወቅት በመሆኑ አማራን ከምድረ ገጽ እንዲጠፋ ስልጣን ከያዘበት ቀን ጀምሮ በደራ አማራ ያላደረገው ያልሰራው ስራ የለም። ነገር ግን ጀግኖች የአማራ እናት የወለደቻቸውን የበፍቃዱ በላይ ክፍለ ጦር በአስደማሚ ሁኔታ ሙትና ቁስለኛ በማድረግ ድልን ተቀናጅተዋል። አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም። አባቶቻችን ብዙ ጥበብን፣ ጽናትን፣ አይበገሬነትን አስተምረውን አልፈዋል። እኛም የአባቶቻችንን ፈለግ ተከትለን በጥበብ በጽናትና በአሸናፊነት መንገድ የጀመርነውን የአማራን ሕዝብ ከመጥፋት የህልውና አደጋ የማዳንን ሂደት በማይታመን ፍጥነት ወደፊት እየገሰገስን
በጠላት ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራን እንገኛለን። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው የአብይ አህመድ የጥፋት ቡድን የመማሪያ ቁሳቁሶችን በበረከት ወረዳ እየዘረፈ መሆኑ ተገለጸ። የአብይ አህመድ ግትልትል ሰራዊት በሰሜን ሸዋ በረከት ወረዳ የትምህርት ቤት ቁሳቁሶችን በመዝረፍ በመማር ማስተማር ሂደት ላይ ተጽዕኖ እያደረሰ ነው። ይህ ፋሽስት የብልጽግና አገዛዝ የአውደ ውጊያ ሽንፈቱን መቀበል ሲያቅተው ንጹሐንን ከመጨፍጨፍ ባለፈ የትምህርት ቤት ቁሳቁስ በመዝረፍ እና የህዝብ መገልገያ መሰረተ ልማቶችን በማውደም ማህበረሰቡ ለከፋ ችግር እንዲጋለጥ እያደረገ ነው። ቡድኑ የተለመደውን የክፋት ተግባር በሰሜን ሸዋ በረከት ወረዳ መንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የመማሪያ ቁሳቁስ በመዝረፍ የተለመደ እኩይ ተግባሩን ፈጽሟል። ይህ የአብይ አህመድ ደም መጣጭ የጥፋት ቡድን በበረከት ወረዳ መንታምር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የሆነ 12 ላፕቶፖችና ኮምፒውተሮችን በመዝረፍ የመማር ማስተማር ሂደቱን እንዲስተዋጎል አድርጓል። በዚህ የአብይ አህመድ ሰራዊት ዘረፋ የተቆጡ የበረከት ወረዳ ነዋሪዎች ጥያቄያቸውን ለሚመለከተው የትምህርት ቤቱ ሱፐርቫይዘር አቤቱታቸውን ያቀረቡ ሲሆን የትምህርት ቤቱ ሱፐርቫይዘር የህዝብ ጥያቄ መሰረት በማድረግ ንብረቶቹ እንዲመለሱ ለሚመለከተው አካል ቢያቀርብም ወዲያውኑ ወደ እስር ቤት በመወርወር ለህዝብ ጥያቄ ያላቸውን ንቀት በገሃድ አሳይተዋል። የትምህርት ቤቱን ሱፐርቫይዘር ወደ እስር ቤት በመወርወር እርካታ ያላገኘው የአብይ አህመድ የጥፋት ቡድን የህዝብ አገልግሎት ሰጪ የውሃ መስመር በመቁረጥ የህዝቡ ለከፋ ውሃ ችግር እንዲጋለጥ አድርጓልም ብሏል። ሁለት ሀገር በቀል ጥቁር ፋሽስት ከፍተኛ አመራሮች የሆኑት ተደመሰሱ። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦር በትናንትናው አውደ ውጊያ የአድማበትን ሁለት ከፍተኛ አመራር ተደምስሰዋል። ህዳር 5 2018 ዓ.ም ከወቂት እስከ ፍላቂት በነበረው አውደ ውጊያ የጠላት ሰራዊት ሙሉ በሙሉ በሚያስብል ደረጃ መደምሰሱን የዘገቡን ሲሆን ከዚህ ጋር ተያይዞ የአማራን ህዝብ በከርሳቸው ፍጆታ ሸጦ አብርሃም ጌታቸው የተባሉ የአድማበትን የውህድ ምክትል አዛዥና ከፍተኛ አመራር በአውደ ውጊያው ተደምሰዋል። የቀብር ስነስርዓታቸው ዛሬ ህዳር 6 2018 ዓ.ም እንደሚፈጸም ያገኘነው መረጃ ያሳውቃል። 3 ሻለቃ ውህድ ምክትል አዛዥ የሆነው ጌታቸው የሚባል ባንዳ በትናንትናው ዕለት አውደ ውጊያው ላይ ሲሸኝ፣ አብርሃም የሚባለው ከፍተኛ አመራር ግን ከባድ ቁስለኛ ሆኖ ወደ ሆስፒታል ሲገባም የአብይ አህመድ የከርስ መሙያ ብር ህቅታቸውን ሊታደጋቸው አልተቻለም ነበር። በባንዳነት ህዝባቸውን ክደው ለፋሽስት ሲያጎበድዱ የነበሩት ሁለቱም ወደ አምላካቸው ተሸኝተዋል።